እኔ እናንተን ሞር የሚያስተሳስረን ብዬ ነው እኔ እናንቺ ሊያስተሳስር የሚችል አንዳችም ነገር እንደሌለ ልብሽም ያውቃል እኔም አውቃለሁ ምን አውቃለሁ ስለምን እንጀራ ነው ስለምን አባት ነው የምታወራው አብርሽ ምን ማለት ምንድነው ያደረከው አንተም አባት ልትሆን ነው እሷም እንጀራ እናት ልትሆን ነው እየነገርኩሽ ሳይሆን እያስጠነቀቅኩሽ ከህይወታችን ውጭል ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች እኔ እግዚአብሔር ይመስገን እጅጉን በጣም ደህና ነኝ እናንተም ባላችሁበት ሰላም ደህና እንደምትሆኑ የሁል ጊዜ ምኞቴ ነው እንግዲህ ሰሞኑን ትንሽ ጠፋ ብልጊ ነበረ ያው የተፈጠረው ያለን ነገር ስለምታውቁ ትንሽ ከጭቅጭቅ ገለል ልበል ብዬ ነው እንጂ ቤተሰቦች አለው አልጠፋሁም አሴት ጠፋች እያላችሁ ለነበራችሁ አለሁኝ ውድ ቤተሰቦቻችን በጣም ናፍቃችሁኛል እንግዲህ አብርሽ እንዴት ነው አለልሽ አሱ እንዴት ነሽ ሁሉ አማን ነው እንግዲህ ዛሬ እኔ በጣም ደህና ነኝ አንቺ ደህና ነሽ እኔ እግዚአብሔር ይመስገን ደህና ነኝ እሺ እና ውድ ቤተሰቦቻችን ምንድነው ዛሬ ቀጠሮሽ ዛሬ እንግዲህ በሚገርም ሁኔታ ያው ይሄንን የተፈጠረውን ግርግር ለማብረድ አብርሽም እጅ ሴት ላይ እጅ አላነሳም ጓደኛዬ ናት ዝም ብዬ ማባረር አልችልም ስላለ እንደዚህ አይነት ብልሃት የተሞላበት ሐሳብ ለማምጣት ሞክረናል እንግዲህ እንዳያችሁት ምንም አይነት ግርግር ሳይፈጠር በራሷ በሰላማዊ መንገድ ከዛ ቤት እንድትወጣ አድርገናል ዛሬ ደግሞ ላገኘሽና ላውራሽ መፈልገው ነገር አለ ብላኛለች እንግዲህ ምን አይነት ነገር ልታወራኝ እንደፈለገች አላውቅም ማለት እኔ የለውም አዎ አይ አንተማ አትኖርም ብቻሽን ነው ላገኝሽ ፈልጋለሁ እኮ ብቻሽን ተብለሽ ግን አንቺ እኔን ይዘሽ መጣሽ አዎ ምክንያቱም ስላንተ ነው ልታወራኝ የምትችለው ስለዚህ አንቺም የተጠራጠርሽው ነገር አለ እንዴ አራ ነው ለምንድን ነው እኔ እንድኖር ይፈልግሽው አይደለም እንዴ ታዲያ ስላንተ እየተወራ በሴቶች መሀል ባልገባ ምን አለ አትገባም እሺ እና ወደ ቤተሰቦቻችን እሺ እኔም በጓደኛ መሀል ባልገባ ምን አለ ምንድነው የቅኔ በጓደኛ መሀል ባልገባ አይደለም በጓደኛሞች አይ ይሄ በነገራችን ላይ ከባድ ቅኔ ነው እንግዲህ እኔ አለኝ ብልሃል ስራዬ ማመን ነው ስለዚህ ክፉ ነገር አልናገርም መልካም እንግዲህ ቤተሰብ እዛ ነው እንትን ያልኩት ምንድነው እስኪ ታውቃለህ ልስራበት እና አትመጣም እንዴ አንተ በስመ አብ እድሜው ረጅም ነው ግን እውነት ሄላ ደረሽ እሺ ቀጥ ብለሽ ባልኩሽ መንገድ ውረጂ እና አይሻለሁ እሺ ናይስ መጣች ቅሌታ የሚሆንኩልሽ እና አይሻለሁ አልኩሽ እሺ ሜዳ ለብኝ እሺ አብርሽ አትራቅሽ ቶሎና እንግዲህ ቤተሰቦቻችን እንጠብቃታለን ሰላም እንዴት ነሽ አለሁ ሰላም ነው እግዚአብሔር ይመስገን እንዴት ነሽ ሰላም ደህና ነሽ ደህና ነኝ አለሁ አይ ጥሩ እና እንዴት ነሽ ነው ሁሉ ሰላም እግዚአብሔር ይመስገን አንቺ እንዴት ነሽ ይመስገን እኔ አለሁ እግዚአብሔር ይመስገን አዎ ደህና ነኝ አይ ደህና ስለሆንሽ ደስ ብሎናል በሰላም ነው የፈለግሽኝ በሰላም ነው ስልኬን አንስተሽ ስላዋራሽኝ አክብረሽን ስለመጣሽ አመሰግናለሁ አንዳንድ ጉዳይ ላወራሽ ነው ማለት ኮንፈርት የነሳኝን ነገር ባወራሽ ጥሩ ይሆናል ብዬ አስቤ ነውና ዝም ብዬ ማለት አንዳንዴ ጉዳዩን ያስፈልጌ ነው ማለት ያወራሽኝ የጠራሽኝ ጉዳይ እኔ ያስፈልጌ ነው ያው በእኔና አንቺ መሀል ያን ያህል ልናወራው የምንችለው ነገር አለ ብዬ ስላላሰብኩ ነው እውነት ነው እሱ እውነት ነው ግን ምንድነው ከአብርሽ ጋር በተያያዘ ነገር አንቺን ማውራት አለብኝ ብዬ ስላመንኩኝ ነው አንቺን ላወራሽ የመጣሁት ማለት ነው ምክንያቱም እየሰራው ያለው ነገር ጥሩ ስላልሆነ ካንቺ ጋር በደንብ ማውራት መቻል አለብኝ ብዬ አስቤ ነው የመጣሁትና አንዳንዴ በሚያደርገው ነገር ውስጥ በቪዲዮ ውስጥ በመናም ብዙ ነገር እየሞከርኩኝ ነው ለማየትና እኔ እሱንም ነገር ላለመረበሽ እየሞከርኩ ነው በጣም እየጣርኩኝ ነው ግን ዝም ብዬ ሳስበው ይሁን ላንቺ ያለው ስሜት ወይ ላንቺ ያለው ፊሊንግ የምር አይመስለኝም ቪዲዮቹንም ብዙ አይቻለሁ ወላታ ከሰራኝም ስራ አንፃር የሱ ቪዲዮ ለማየት ይያለውና ማለት ሳስበው ዝም ብዬ እኔ ከልቡ የሚወድሽ አይመስለኝም እኔ አብርሽ ማለት እንደዚህ አይ ነው ይከብዳል ለማመን ግን እኔ ከልብ ነው ማለት በቃ ላንቺ ያለው ነገር የምር ከልቡ ይሄ እንዴት ነው እውነተኛ ፍቅር መስሎ ስላልተሰማኝ ነው እኔ በራሴ የተሰማኝ ነው የነገርኩሽ ያለውና እንደ ሴትም እንድትጠነቀቂ ስለምፈልግ ብዬ ነው ይሄንን የነገርኩሽና እስኪ ማለት በጣም በብዙ ነገራችን ላይ አመሰግናለሁ ለሐሳብሽ ግን አንዳንዴ እንደዚህ አይነት ነገሮችን ስታስቢ እርግጠኛ መሆን የምትችይው ምን ጊዜም ስለራስሽ ነው
ስለሌላ ሰው ስሜት እርግጠኛ ሆነሽ ማውራት በጣም ከባድ ነው ብዬ አስባለሁ። አይደለም ስለ አብርሽ ልታወሪ አይደለም ስለኔ ምናምን ነገር ልታወሪ እርግጠኛ መሆን የምትችይው ስለራስሽ ብቻ ነው በዚህ ምድር ላይና በእርግጠኝነት አብርሽ ላንቺ ስሜት የለውም ያልሽው ማለት ምን አስበሽ ነው? ምን አይተሽ ነው? ይቅርታ አንዳንዴ ነገሮች ለኔ ራሱ እኔ እንደማስባቸው አይደለም እንደዚህ አይነት ነገር ይቅርታ በነገርሽ ላይ ንቄሽ ነው ሳይሆን ኤክስፔክት አላረኩም እንደዚህ አይነት ነገር ታውሪኛለሽ ብዬ አስቤ ማሳየውን ፊሊንግ ነው ያሳየኝ ስለሆነ ጸጥ ብዬ በኮንፊደንስ እንትን እንድትይ የውስጥሽ እንድትናገሪ ዝም ያልኩሽ አውቄ ነው ማለት እኔም ባንቺ ቦታ ላረገ ብባል ማሳየውን አክት ነው ያሳየሽኝ ያለሽና እኔ ላይክ ልንገርሽ ብዬ ነው በሌላ ነገር በክፋት ምናምን አይደለም ማመን ያለ ማመን የባለቤቱ ስራ ነው እሺ ገባሽ አይደል እና ያ ነው ምንም አይነት ፊሊንግ ብታሳይ እኔ አይ እንደዚህ ነገር ወይ መናገር አለብኝ ብያሰብኩት ነገር ተናግራለሁ እሺ ጨርሻለሁ በእኔ በኩል ማለት ነው ግን እንዴት መሰለሽ አንዳንዴ የራስሽ የሆነ ሰው እንደዛ የሆነ ነገር አልባሌ ነገር ወይ ያልሆነ ነገር ሲነግርሽ እኮ አለማመኑ ማንኛውም ሰው ጋር ይኖራል ገብቶሻል አይደል ግን እኔ ካየሁት አንፃር ከተገነዘብኩት አንፃርና አብርሽንም ረጅም አመት ለጓደኝነት ከማውቄ አንፃር ነው በቃቱ አንፃር አንቺ አብርሽን በደንብ ስለምታቂው ፊሊንጉን ተረርተሽ ለኔ ስሜት እንደሌለው አወቅሽ እንደ ልክ ነኝ ግን ብቻም ሳይሆን የሆነ እንዴት ነው ያወራሽም ነገር አለ ያወራኝ ነገር የለም በራሴ ያየኋቸው ያስተዋልኳቸው ብዙ ነገሮች አሉና ለዛ ነው ብቻ ታዩ ምናምን ያልኩሽ አይደለም ግን ቆም ብለሽ ብታስቢበት ሞር የተሻለ ይሆናል ብዬ አስቤ ነው ጥሩ ግን አንድ ጥያቄ መጠየቅ የምፈልገው ይሄንን ነገር እንዴት ልትቻልሽ ምን አይነት የተለየ ስሜት አይተሽበት ነው እንደዚህ አይነት ጥያቄ እንደዚህ አይነት ነገር ልትመክሪኝ የመጣሽ በቃ አንድ ላይ ከመሰሩት ቪዲዮ አንፃር ብዙዎች ከእናንተን አንድ ከሚያረጋጓችሁ ነገሮች አንፃር አይቼ ምናምን በቃ የተመለከቱት በራሴ ይሄ ነገር ጉለት ነው ሳስበው ዝም ብዬ ራሱ ሳስበው ይሄ ከልቡ የመነጨ ፍቅር ላንቺ ያለው አይመስለኝም ይሄ ላይላዩን ሰዎች የሚያሳዩን አክት አለ አይደል እንደዛ ነው ብዬ ስለተረዳው ነው በራሴ ደግሞ የራሴ የሆኑ ያረጋገጥኩባቸው ነገሮች አሉ እና እሱን አይቼ ከይቅርታ ጋር ማለት ነው ደህና ነሽ ማለት ጤነኛ ነሽ? አዎ በጣም ጤነኛ ነኝ። ይቅርታ ማለት እንደዚህ ለቃል ይቅርታ ግን እንዴት እንደዚህ አይነት ሐሳብ አይምሮሽ ማለት ኦኬ ሮማን ነሽ? እንዴት ነህ? ሰላም ነው? ምን ነው ደነገጥሽ? ይመስለኛል እኔ አልደነገጥኩም ባይሆን አንተ የሚያስደነግጥ ስራ ካለ አንተ መደንገጥ ትችላለህ። እሺ አይ ከዚህ በላይ መታገስ ስላልቻልኩ ነውና ጥሩ ሰዓት ነው በነገር ላይ አብረሽ የመጣኸውና ምናልባት አንዳንዴ ከባለቤቱ ያወቀ ምንድነው ይባላል እና ምን ልፈልግ ነው ሮሚ አይ በመጀመሪያ አንቺ ልታገኝ ያሰበችበት መንገድ ለምንድን ነው ማለት ለምንድን ነው እሷን ማግኘት ቀስ በላ እሱን ልነግርህ ነበር እንት ሮሚ ለኔ አስባ ተጨንቃ ያው ልታናግረኝ ነው እዚህ ድረስ የመጣችው እኮ ምንድነው ለአብርሽ ላንቺ ያው ብዙ ስሜት የለውም የላይ ነው ብዙ ፍቅር ያለውም ማለችኝ ትክክል ኩልሽ ታዲያ እኔም እሱን ነው እየነገርኩት ትክክል ነሽ ለሷ ምንም አይነት ፍቅር እና ቦታም የለኝም እንዴው የሆነ ሰው አስገድዶኝና ከሷ ጋር እንደሆን ያው ታውቂያለሽ ታላቅ ወንድምሽ ካንቺ ጋር ካልሆንኩኝ እንደሚገለኝ ስላስፈራራኝ ነው ካንቺ ጋር ሆንኩት እንጂ እኔ የምፈልገው ማስበልጠው ሰው እንዳለ እኔ በነገርሽ ላይ ሮሚ ሁሉ የውስጤን ነው የምትናገሪው በነገርሽ ላይ እኔ መናገር ያልቻልኩትን ለምን መሰለህ ረጅም ጊዜም አውቀዋለሁ በጓደኝነት በብዙ ነገርና በአንተ ብዙ ነገር አይቻለሁ ማውቀው እኔና እግዚአብሔርና እና አንተን ረጅም አመት ከማወቄ የተነሳ ከጓደኝነታችን ምናምን ምን ትላለች ምን ዝም ብዬ ሳዳምጥሽ ለቀባጥሪ ነው ምን ነው ለወቅላልሽ ምንድነው ያልሻለሽው ደግሞ ጭራሽ እሷን ጠርተሽ ምንድን ነው የምትቀባጥሪው የሚሰማሽ ሰው ብታገኝ እኮ ሌላ ነገር ትታውሪ ነው እኔ ቀባጥርኩ ከዚህ በላይ ምን ይያልሽ ነው ለሷ ስሜት የለም ምን አገባሽ አሁን የምር ያሳቀኝ አንቺ የትኛዋ ነፍስ አዳኝ ነሽ እሷ እኮ ነፍስ ታውቃለች አይደል ራሷን ታውቃለች የሚጠቅማትና የማይጠቅማትን ለጌታ የምታውቅ ሰው ነች ዛሬ እሷን ጠርተሻት የሚሰማሽ ሰው ብታገኝ እኮ በቃ ሌላ ነገር ተቀደልሽ ምን ይያልሽ ነው ሮማን ለምንድን ነው ማታይን ለምን ማተኝ ቆይ ነዚህ አብርሽ ይሄ ነገር እኔን ይመለከታል እኔ አንቺ የጀመርነው አይደል እሷ ለምን ያስገባሻት አሁን አንተ ለምን መጣ አንቺን ብቻ ነው ማውራት ፈለኩት አይደል አዎ ግን መምጣት ደግሞ እኔ እሷ ነኝ ገባሽ አይደል እሷ በምትሄድበት ሄዳለሁ እኔ በምሄድበት ሄዳለሁ ባይዘይ እዚህ ምድር ላይ የኔ ነው የሚባል ነገር የለም በየትኛው ሰዓት የሌላ ነው እሱ የራስሽ ፍልስፍና ነው እሷ ግን እኔ ነኝ በነገርሽ ላይ
እኔ የብዙዎቹን አላውቅም፣ እሷም የብዙዎቹን አታውቅም። ይኸውልሽ በፍቅር ህይወት ውስጥ ማለት ነው አንድ ሰው ለአንድ ነው። ገባሽ አይደል? እኮ አይደለም ማለት ፍልስፍናው ብዙ እዚህ ጋር ይኸውልሽ መፈላሰፍ መብት ማንም አይሰጥሽም። ገባሽ አይደል? አንድ ሰው ለአንድ ነው። እሷ እኔ ነች፣ እኔም ደግሞ እሷ ነኝ። ሲቀጥል እኔ አንተን አልፈልግህም፣ እኔም ላወራሽ አልፈልግም ከዚህ በኋላ። እሺ በቃ ይኸው ልታውሪኝ ማለት ልነግሪኝ የፈለግሽው ነገር ገብቶኛል። በጣም ያሳቃችኝ ነው የምር። በቃ ይሁንላችሁ። እኔ ፈንጃረኩ ነው ባይዘው ማለት ነው። የምሬ ነው ማርያም። የትዕግስትን ልክ ታውቀዋለህ። የትዕግስትን ያለህን የብዙ ነገሮች ስታገዝሽ ማለት ነው። ሌላ መስመር እየጣሽ ነው። በቃ ይኸውልሽ እሷን ለምን ይጠራሻት? አንቺ ለምን የምትመጪው? ይኸውልሽ ስማኝ አብርሽ፣ ላውራት ስለፈለኩ ነው የጠራሁት። አንተ በሰከነ መንፈስ የማውራት ስሚኝ። ይኸውልሽ እህቴ ስሚኝ፣ አክብሬሽ የመጣሁት መናገር ያለብሽ ነገር ካለ ማውራት ያለብሽ ነገር ካለ ስሜትሽን በደንብ እንድትነግሪኝና እኔም የማላውቀው ነገር ካለ እንድትነግሪኝ ነበር። በቃ ስሚኝ፣ መስማት የምፈልገው ነገር ሰምቻለሁ። ከዚህ በኋላ እኛ ያዝነው ቀልድ አይደለም። አስሬ እየመጣሽ እንደዚህ ተፈጥሯል ስትይኝ የምሰማሽ ህፃን ልጅ አይደለሁም። ማድረግ ያለብኝንም መወሰን ያለብኝንም እማቅሰው ነኝ። ሰምተሽኛል? እየሰማሁሽ ነው። ጨርሽ። ስላከበርኩሽ ነው የመጣሁት ሮማን። ከዚህ በላይ ግብ መፍጠር ካንቺ ጋር አልፈልግም። እስከዛሬም ስታደርጊያቸው የነበሩትን ነገሮች እያንዳንዱን ነገር በትዕግስት ያለፍኩሽ፣ መጣላትም መጨቃጨቅም ሲጀመር አንቺ እንደዚህ አይነት ነገር ውስጥ እንድትገቢ ስለማልፈልግ ነው። አሱዬ በእንደዚህ አይነት ነገር ውስጥ በፍጹም አንቺ እንድትገቢ አልፈልግም። ሲቀጥል ደግሞ ድራማችሁን ጨረሳችሁ? ሲጀመር አውርቻት አልጨረስኩም። ትልቁን ጉዳይ አላወራኋትም። ምንድነው ትልቁ ጉዳይ? ግልጽ ነው አይደል? በቃ አንቺ ዝግጁ መሆን አለብሽ። አንተም አዲስ ለሚፈጠረው ነገር ለማወራው ነገር ዝግጁ መሆን አለባችሁ። የእናንተን ምናምን ሰምቻለሁ። ይኸውልህ አዳምጠኝ። እኔ አዳምጠኝ። ቶሎ መናገር የምትፈልጊውን ተናገሪና እንጣ። አይደለም አብርሽ፣ አንዳንዴ ለምን ነገሮችን ውስብስብ የምታረጋቸው? እኔ የእናንተን ፍቅሬ መበጥበጥ እንትን የለኝም። ነገሮችን ከፈለኩ እተዋለሁ። እሺ ዝም ብላለሁ። ገባ እኮ መናገር የምትፈልጊውን ተናገሪና ነው። አብርሽ እኔ ግን አልጨረስኩም የመጣሁበት። ከዚህ በኋላ ሮማን፣ ከዚህ በኋላ ነው የምልሽ። አሁን እየነገርኩሽ ሳይሆን እያስጠነቀቅኩሽ፣ ከህይወታችን ውጭልን። ሰማሽ? ይገርምሻል ሴትዬ። ከዚህ በኋላ ደግሞ እንደ የትኛውም ጊዜ እናንተ ህይወት ውስጥ መኖር ሳይሆን እንዴት ነው በቃ በረጅሙ መኖር ይኖርብኛል። ያውልሽ ሮማን፣ እኔ ጭቅጭቅ ካንቺ ጋር አልፈልግም። እየሰማሽኝ ነው? ግን ከትግስቴ በላይ ይሆንሽ ነው። አይ እኔም እኮ የትግስት ነው። ሁለታችሁን ሮማንሳችሁን ይሄ በቃ የሆነ እንትናችሁን መሞጋገሳችሁን አንቺ እኔ ነሽ አንተ እኔን መባባላችሁን ጨርሱ ብዬ ነው። በቃ ያውልሽ ሮማን፣ ላስጠነቅቅሽ የምፈልገው ነገር አንድና አንድ ነው። ነገሮችን ሁላ በራስሽ መንገድ የምታደርጋቸው ነገር አቁሚ። ለሚታየው እኔ ምንም ብትይ ማለት ነው ነገሮችን አክሴፕት ላደርግሽ እችላለሁ። ግን ጀመረ ጠይቃም ማለት የተፈጠረ ነገር ካለም ጠይቃኔ ነው የምትረዳው። አንዴ ከሷ ጋር ልጨርስ። በነገሮች ላይ ስለሆነ ነው በቃ ማውራት ይችላል። የጉዳዩ ባለቤት ደግሞ እሱ ነው። ስለዚህ እኔ አቅልሃለሁ አትበዩ። በቃ ወደደኝም ጠላኝም የሚመለከተው እኔ ነው አይደለ? ቶሎ መሄድ አለብን። ገባሽ አይደል? ይኸውልሽ ሀሴት ምን አለ መሰልሽ፣ የጉዳዩ ባለቤትነቱ እሱ እንዳለ ሆኖ አንቺን የሚመለከት ጉዳይ ነው። እሱ ባለበት አንቺ አለሽ አይደል እንዴ? አዎ አለው። ስለዚህ አንቺን ይመለከትሻል እኮ። ይኸውልሽ የምታወሪ ነገር ምንም ፍሬ የለውም ሮማን። በቃ ምንም ፍሬ የለውም። መኖር አለመኖሩን አብረን የምናየው እኮ ይኸውልሽ ፍላጎትሽም እኮ ማለት ነው ምንም የገባን ነገር የለም። ገባሽ አይደል? ግልጽ አይደል? እንዲገባችሁ እኮ ነው ማዳመጥ አለባችሁ አይደል? እሺ እናዳምጥሽ፣ ተናገሪ። እንዲገባችሁ ነው ማዳመጥ። አይ አንድ ያሴት ይኸው የምትናገረው ነገር ካላት እናዳምጣት። እሺ ምንድነው ሮማን? ማለት አሁን በጣም እያበሳጫችሁኝ ያላችሁ ሞር ከነበረው ነገር ላይ እንትን እንደለ እየጫረ ከኛ ምንድነው የምትፈልጊው? እኔ ሀሴት እንድትሰማኝ ነው የቀጠርኳት። አንተን ይዛ መጣች። ይሁን ችግር የለውም። እኔ ለደበድብሽ ሳይሆን ላዋራሽ ነው የመጣሁት። እሱ ማስከተል አይጠበቅብሽም። ግን ይሁን ችግር የለውም። ወይኔ እናንተ ማላጋጥ እንደምትችሉት እኔ ማላጋጥ እችላለሁ። ግን እንደዛ አይደለም። እኔ አሁን ትልቅ ጉዳይ ላወራሽ ስለመጣው ነው ስሚኝ አልኩሽ። ገባሽ? እሺ ልስማሽ። ማቃጥለውን ጊዜ ምናምን የለኝም። ገብቶሻል አይደል? ስለዚህ አሁን እሺ ምንድነው የምትፈልጊው? ተናገሪና እሺ እና ጠጋበል። አንተንም ስለሚመለከት አሁን ጠጋበል። አሁን ለማንኛውም ለሁለታችሁም የሚሆን ትልቅ ሰርፕራይዝ አለኝ። ማለት እናንተ እኔ ላይ ሙድ መያዝ ነው አይደል የያዛችሁት? እኔ ደግሞ ትልቅ ቁም ነገር ነው ያለብኝ። ገባሽ? አንቺም ቢሆን አዲስ ነገር ለመቀበል ተዘጋጅ። መናገር የምትፈልጊውን በቀጥታ ተናገሪና እንሂድ። ሮማን ይኸውልሽ መናገር የምትፈልግ አልጨረስኩም ስላልሽ ነው በትዕግስት እያዳመጥኩሽ ያለው። ምንድነው እናንተ የምታረጉብኝ ነገር በትዕግስት ነው እየሰማሁ እያየሁ እየተመለከትኩ ያለሁት። እሺ ምንድነው ልትነግሪ የምትፈልጊውን ነገር ንገሪኝ። ይኸውልሽ እኔ ነገሮችን እንደዚህ ፍጥን ማድረግ ሴት አይደለሁም። ጊዜ ካለሽ የምነግርሽ ነገር ትልቅ ነገር ነው፣ አዳምጪ። እሺ ገብቶሻል አይደለ? እና አብርሽዬ ይኸውልህ የምነግርህ አንድ ትልቅ ጉዳይ አለ። እኔ እናንተን ሞር የሚያስተሳስረን ብዬ ነው። እኔ እናንቺ ሊያስተሳስር የሚችል አንዳችም ነገር እንደሌለ ልብሽም ያውቃል፣ እኔም አውቃለሁ። ታውቂያለሽ አይደለ? እኔ እናንቺ ሊያስተሳስር የሚችል ነገር እዚህ ምድር ላይ ምንም ነገር የለም። ምንም ነገር የለም። አብርሽዬ አለ። አትቸኩል አለ።
ምንድነው? እኔ እናንተን ማስተሳሰር ብቻ አይደለም ዘላለም አብሮ የሚያስረጅ ነገር አለን። የልፋቴን ፍሬ አግኝቻለሁ። ምንድነው? ቆይ ችግርሽ ምንድነው? ለምን አማርኛ ያለሽ ለምን የለፋሁበትን ልጅነቴን ጊዜን መስዋዕትነት ያደረኩበትን ነገር አግኝቻለሁ ለኔ ማለት ነው። እናንተ ግን የፈለጋችሁትን አክተም ማድረግ ሙድመስ መዝለል ምንም ትችላላችሁ። አንቺም ለእንጀራ እናትነት ተዘጋጂ፣ አንተም ለአባትነት ተዘጋጂ። ምንድነው የምትይው አንቺ? እሺ እኔ የእናንተን ድራማ ልስማችሁ ብዬ ነው። የምን አባሽ ድራማ ነው አንቺ? ስለዚህ እናንተ እንደሳቃችሁት ሁሉ እኔ መሳቅ መብት አለኝ። ምን እያልሽ ነው ሮማን? አሁን የተናገርሽውን ነገር ደግመሽ ተናገሪ። ምንድነው ያልሽው? እኔ አስረግጬ እኮ ነገርኳችሁ። አንተም አባት ልትሆን ነው፣ እሷም እንጀራ እናት ልትሆን ነው። ስለዚህ አብርሽ በደንብ ህይወታችሁ ተስተምራለህ። አይ አትፈልጉኝ ማለት እኮ ነው። ምን ማለት ነው አብርሽ? ምን ማለት ነው ሮማን? አንቺ ልጅ ያምሻል እንዴ? ጤነኛ ይሆንሻል መሰለኝም። ምንድነው እያልሽ ያለሽው? ሁሌ እንዳሳመማችሁኝና እንዳሳበዳችሁኝ በቁስሌ ላይ እንጨት እንደጨመራችሁ። ምንድነው እኔ ያልኩት ያለሁት አንተም ቆንጆ አባት ለመሆን ተዘጋጅ፣ አንቺም ቆንጆ እንጀራ እናት ሳስበው ከሱ መለየት ስለማፈልጊ ይወጣሻል። ቆንጆ እንጀራ እናት ለመሆን ተዘጋጅ። ይሄንን ያልኩት እኔ ጨርሻለሁ። ህይወት ውስጥ አፍኖርም ስላላችሁ ነው መሄድ ይኖርብኝ። አንቺ አመሻል ምን እያልሽ ነው አብርሽ? ምንድነው አናግረኝ። ወዴት ልትሄድ ነው? ምንድነው እየተፈጠረ ያለው? እኔ ምን አውቃለሁ? ስለምን እንጀራ እናት ስለምን አባት ነው የምታወራው? ሀሱ እኔ ምን እንዴ አብርሽ እቺ ልጅ እብድ ነች፣ ያማታል እንዴ? አንቺ ደደሽኝ እኮ እንዴ! ወይኔ ፈጣሪ ሲጀመር ይኸውልሽ ሀሴት፣ እቺ ልጅ ይኸውልሽ የምትፈልገው ነገር ቢኖር ማለት ነው ብትበጣ ነው። ከዚህ የተለየ ነገር አይደለም። አይ በቃ ይሄ ነው ልትል የምትችለው ገባሽ አይደለ? አመንሽ? በጣም ብዙ ሰዎች አይቻቃለሁ። እንደዚህች አይነት ሰው ግን እኔ በህይወቴ አጋጥሞኝም አይቼም አላውቅም። ኧረ በጌታ ስም ምን ጉር ናት እንዴ? በስ የሚሰማ ሰው ብታገኝ እኮ በቀል ታጣላን እኮ ነው። እኔ አላውቅም አብርሽ፣ ግን አሁን እኔ አንድ ነገር አይመረሽ ተመቷል። ይኸውልህ አይ አሁን እቺ ልጅ ግን ማለት ነው የሆነ እርምጃ ማለት መስመር እየጣሰች ነው። አሁን ሀሴት አንቺ እኔን ባታውቂኝ እኔ አንቺን ባላቅሽ አንቺ ደግሞ ዝም ብለሽ የሰውን ወሬ የምታዳምጪ ቢሆን እኮ እኔና አንቺ ማለት እኮ ለአንድ ቀንም ለሶስት ቀንም ቢሆን ክፍተት ተፈጠረ ማለት ነው እኮ። ይኸውልህ አብርሽ፣ አሁን ማድረግ ያለብን በዋናነት ብዬ የማስበው ከዚህ ልጅ መራቅና መራቅ ብቻ ነው። መልካም በቃ እሺ። ለማንኛውም እንግዲህ ወደ ቤተሰቦቻችን ለማንኛውም ያያችሁትን አይታችኋል። ያው በእንደዚህ አይነት መልኩ አልጠብቅም የሆነ ነገር ልትነግረኝ እንደመጣች። አሁንም ትናንትናው ቪዲዮ አይተዋለች። አሁንም ይሄን ቪዲዮ ደግማ ታያዋለች። እንደውም ካየችው መልእክት ላስቀምጥላት። ይኸውልሽ ሮሚ፣ ይሄን ቪዲዮ የምታየው ከሆነ አትልፊ በቃ ነገሮችን አትልፊ። እኛም ወደ አንቺ አጠገብ አንደርስም፣ አንቺም ወደ አጠገባችን ላለመድረስ ነው። በሷ ቤት እኮ አጣልታን ሄዳለች። አሁን ይሄን ቪዲዮ ስታየው ደግሞ የበለጠ እኛ እንግዲህ እንሂድ። ለማንኛውም ወደ ቤተሰቦቻችን እጅግ በጣም እንወዳቸዋለን። ባይ